ገና የ15 ዓመት ታዳጊ ከፊቷ ብዙ ተስፋና እልም የነበራት በሳቅና በደስታ የተሞላች የሃይስኩል ተማሪ ነበረች። ነገር ግን ታሪኳ ብዙም ሳይቆይ አበቃ። ታሪኳ ያበቃው እልሟ የተሰረቀው በማታውቀው ሰው አልነበረም። ከማንም በላይ ሊጠብቃት፣ ሊንከባከባት፣ መከታ ሊሆናት በሚገባው በገዛ አባቷ ነበረ። ይህ የዛሪያ በርገስ አሳዛኝ ግድያ ታሪክ ነው። የዛሬዋ ባለ ታሪካችን ደግሞ በጣም የምታሳዝን፣ በጣም አንጀት የምትበላ፣ የምትኖረው በሞንሮ ኖርዝ ካሮላይና ነበረ። ያሳደገቻትና የምትኖረው ከእናቷ ጋር ነበረ። ከእናቷ ጋር የነበራት ግንኙነት በጣም የተሳሰረና እንደ ጓደኛም ነበሩ። ዛሪያ እህትና ወንድም ባይኖራትም ከአጎቶቿና ከአክስቶቿ ልጆች ጋር በጣም የምትቀራረብና እንደ እህቶና እንደ ወንድሞቿ የምታያቸው ነበረ። ሜካፕ እና ሙዚቃ በጣም ትወድ እንደነበረ ቤተሰቦቿ ይናገራሉ። በትምህርት ቤቷ ደግሞ የሙዚቃ ቡድን ውስጥ ትሳተፍ ነበረ። ዛሪያ በርገስ በቤተሰብና በጓደኞቿ የምትወደድ ደግ ልብ ያላት ብሩህና ሙሉ ሕይወት የሚጠብቃት ወጣት ነበረች። አባቷ ጆሹዋ ሊ በርገስ ይባላል። ከዛሪያ ጋር አብሮ ስላልኖረ በህይወቷ ውስጥ ብዙም አይሳተፍም ነበረ። ነገር ግን በፍርድ ቤት ተቀባይነት አግኝቶ ቅዳሜና እሁድ ልትጎበኘው ተስማምታ ሁልጊዜ ቅዳሜና እሁድ አባቷን ለመጠየቅ ትሄዳለች። ከአባቷም ጋር በጣም ጥሩ ግንኙነት ነው ያላት። በጣም ነው የምትወደው፣ በጣም ነው የምታምነው። ምንም አይነት የከፋ ባህሪ አይታበት አታውቅም። የጥቃት ምልክት ወይንም የሚያጠራጥር ባህሪ ምንም ነገር አይታበት አታውቅም። ኦገስት 18 ቀን 2019 ዛሪያ እንደተለመደው አምስቱን ያለፉት ቀናቶችን በትምህርት ቤትና ከእናቷ ጋር አሳልፋ ቅዳሜና እሁድን ከአባቷ ጋር ለማሳለፍ አባቷ ቤት ደረሰች። አባቷን ለማየት በጣም ጓጉታ ነበረ። ነገር ግን አባቷ እንደሌላ ጊዜ ልጁን ለማየት ጓጉቶ የሚጠብቃት አባት ሳይሆን ሌላ አባት ሆኖ ነበረ የጠበቃት። የዛሪያ አባት ጆሹዋ እሷ ከመጣች ከሰዓታት በኋላ የማይታሰበውና የማይጠበቀውን ነገር በቤት ውስጥ አደረገ። ልጁን በቤት ውስጥ ለ22 ሰዓታት ነበረ ያሰቃያት። በልጁ ላይ የፈጸመውን ስቃይና ያደረገውን ነገር በዝርዝር ለመግለጽ በጣም አስፈሪና ከባድ ነገር ነው። ነገር ግን በዚህ በ22 ሰዓታት ውስጥ በልጁ ላይ የፈጸመው ነገር በድንገት ያደረገው በሽተኛ ሆኖ ወይንም አእምሮ ላይ ችግር ሆኖ ያደረገው ነገር ሳይሆን አስቀድሞ አስቦበት ጥናት አድርጎ በደንብ ተዘጋጅቶበት ያደረገው ነገር እንደሆነ በፖሊስ በምርመራ ውጤትና በሕክምና ማስረጃዎች ተረጋግጧል። አባቷ ዛሪያን ለ22 ሰዓት ካሰቃያትና የሚፈልገውን ነገር ካደረገ በኋላ አፍኖ ገደላትና አንገቷን በስለት ቆረጠውና ወደ ፖሊስ ዲፓርትመንት ሄዶ ለፖሊሶች አንድ ሰው ገድያለሁ ብሎ የሚኖርበትን አድራሻ ሰጥቶ ሬሳዋ በሚኖርበት ቤት እንደሚገኝ ነገራቸው። ፖሊሶች በቤት ውስጥ የዛሪያን አስከሬንና የፈጸመውን ወንጀል እውነታ ሁሉ አገኙ። ጆሹዋ ለፍርድ ቀርቦ በአንደኛ ደረጃ ግድያ፣ በአፈና እና በአስገድዶ መድፈር ወንጀል ተከሷል። ፍርድ ቤት ውስጥ ምንም አይነት የሀዘን ስሜት ወይንም ጸጸት አላሳየም። እንደውም ከሱ ይልቅ ችሎቱ በዛ በ22 ሰዓት በልጁ ላይ ፈጸመውን አሰቃቂና በጣም የሚረብሽ ዝርዝሮችን ሲያሳዩና ሲናገሩ ብዙ የፍርድ ቤት ታዳሚዎች እንባቸውን መቆጣጠር አልቻሉም። እንደ አውሮፓውያን አቆጣጠር በ2022 ጆሹዋ በርገስ የሞት ፍርድና በተጨማሪ ወደ 76 ዓመት የሚጠጋ እስራት ተፈርዶበታል። የዛሪያ ግድያ የዛሪያን ቤተሰብ ብቻ ሳይሆን ሕዝቡን ሁሉ በጣም ያስቆጣና በጣም ያሳዘነ ወንጀል ነበረ። እናቷ በሀዘን ተሰብራ ልጄን ስታድግ ለማየት አልታደልኩም፣ ልጄ ብቻ ሳትሆን ሁሉ ነገር የነበረች እያለች በእንባ ተናግራለች። ህብረተሰቡ ሁሉ የሚያውቃትም የማያውቃትም ከተለያየ ቦታ ተሰብስበው ሕይወቷን ለማክበር የሻማ ማብራት ስነስርዓት ተካሂዶላታል።
ዛሪያ በርገስ ገና በለጋ ሕይወቷ የተቀጨው ከሁሉ በላይ ሊንከባከባት ሊጠብቃት እና መከታ ሊሆናት በሚገባው በገዛ አባቷ ሕይወቷ በአሰቃቂ ሁኔታ የተሰረቀ። በአሜሪካ ውስጥ በየዓመቱ በሺዎች የሚቆጠሩ ሕፃናት በሚያውቋቸው ሰዎች ይሰቃያሉ። በዓለም ዙሪያ ደግሞ በጣም ብዙ ሕፃናቶች እንደሚሰቃዩ ይሄ ምልክት ያሳየናል። ነገር ግን ምልክቶቹ ሁል ጊዜ አይታዩም። ልክ እንደ ዛሪያ አባት ማለት ነው። ምንም አይነት ምልክት ሳያሳይ አደገኛ ወንጀል ነው የፈጸመው። ልክ እንደዚህ ወንጀሎች ሊፈጸሙ ይችላሉ። ነገር ግን አንዳንዱ የጥቃትን ምልክቶችን ያሳዩናልና ማንኛውንም የጥቃት ምልክቶችን ካየን ዝም ማለት እንደሌለብን ይሄ ታሪክ ያሳየናል። ከዛሪያ በርገስ ታሪክ የምንማረው እንደ ትልቅ ሰው ራሳቸውን መከላከል የማይችሉ ልጆችን ለመጠበቅ የሞራል ግዴታ አለብን። ልጆች በዚህ ምድር ላይ ሲመጡ ፈልገናቸው እንጂ ፈልገው እስካልመጡ ድረስ ካመጣናቸው በኋላ እንዲያድጉ እድል ልንሰጣቸው፣ ልንጠብቃቸውና ልንከባከባቸው ግዴታ አለብን። ማንኛውንም ነገር እንዲናገሩ ልንፈቅድላቸው፣ መልካም ነገር ሲናገሩ መልካም ነው ብለን ልናሳያቸው፣ ክፉ ነገር ደግሞ ሲናገሩ ክፉ እንደሆነ ልናስተምራቸው፣ እንዳይፈሩ ልናበረታታቸው፣ በደንብ ልንሰማቸው፣ ልንከታተላቸውና ልንጠብቃቸው ይገባል። ልጆችን፣ የእድሜ ባለጸጎችን፣ ደካሞችን እና ለራሳቸው መናገር የማይችሉትን ሰዎች መጠበቅ የሞራል ግዴታ ነው። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ ከልብ አመሰግናችኋለሁ። ስለምትሰጡኝ ምክርና አስተያየት ከልብ አመሰግናችኋለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ሼር፣ ላይክ እንድታደርጉልኝና ሌሎች ቻናሌን የማያውቁትን እንድታሳውቁልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ